ቆራጥነት የወለደው የ45 ዓመት የስኬት ጉዞ። አሁን የሚሰሙት ነገር ምትሃት ሊመስሎት ይችላል። ነገር ግን አንዲት ሀገር ራሷን ካለችበት የድህነት ህይወት ለማላቀቅ ቆርጣ ከተነሳች፣ መንግስትና ህዝብም እጅና ጓንት ሆኖ መስራት ከቻሉ ሊፈጠር የሚችለውን ተአምራዊ ለውጥ ይሆናል። የዛሬው ጉዟችን ዓለም ላይ ካሉ ሀብታምና ሀያል ሀገራት መካከል ግንባር ቀደም ወደ ሆነችው በአንድ ጎልማሳ ሰው ዕድሜ ከነበረችበት አስከፊ ድህነትና ጦርነት ወደ ሀብት ማማ መምጣት የቻለች የዓለማችን ትልቋ አምራች ሀገር ወደ ሆነችው ፒፕልስ ሪፐብሊክ ኦፍ ቻይና ወይም ደግሞ በአጭር ስሟ ቻይና እናመራለን። ቻይና በምስራቅ ኤዥያ የምትገኝ ሀገር ስትሆን ይህች ሀገር በቆዳ ስፋቷ ከዓለም የሶስተኝነትን ቦታ ስትይዝ በህዝብ ብዛቷ ደግሞ አሁን ላይ ህንድን ተከትላ በሁለተኛነት እንደተቀመጠች ቁጥራዊ መረጃዎቿ ያሳያሉ። የቻይና የህዝብ ቁጥር 1.4 ቢሊዮን ሲሆን ይህ ቁጥር የዓለማችንን 7.4 በመቶም ህዝብ ይወስናል። እንደኛ ላሉ ሀገራት የህዝብ ቁጥር መጨመር ለጦርነትና ለኢኮኖሚ ውድቀት እንደ ትልቅ ምክንያት ተደርጎ ሲወሰድ፣ እንደ ቻይና ላሉ ሀገራት ግን የህዝብ ብዛት የሀገራቸውን መጻኢ ዕድል የሚያሰምሩበት፣ ኢኮኖሚያቸውን በአጭር ጊዜም ከፍ አድርገው ማቀጣጠል እንዲችሉ የሚያደርጋቸው ጥሩ ግብዓት ነው። ቻይና ዛሬ ያለችበት እድገት ላይ ከመድረሷ በፊት በረሃብና በጦርነት ብዙ ልጆቿን ያጣች ሀገር ነበረች። ይሁንና ሀገራቸውን ለመለወጥ ቆርጠው በተነሱ አመራሮችና ስራን ባህላቸው ባደረጉ ምርጥ ዜጎች በመታገዝ በ1960ዎቹ ከነበረችበት ችግርም ተላቃ በ1978 ከነበረችበት 115 ቢሊዮን ዶላር ጂዲፒ 2022 ላይ ወደ 17.8 ትሪሊዮን ዶላርም በአጭር ጊዜ ውስጥ መቀየር የቻለችም ታላቅ ሀገር ሆናለች። የቻይና የቆዳ ስፋት 9.6 ሚሊዮን ስኩዌር ኪሎ ሜትር ሲሆን ይህ ደግሞ ከዓለም ሶስተኛ ትልቁ ሀገር ያስብላታል። የሀገሪቱ ዋና ከተማ ቤጂንግ ስትሆን ሻንጋይ ደግሞ ብዙ ህዝቦች ያሉባትና ትልቅ የፋይናንስ ማዕከል እንደሆነችም ይነገራል። ቻይና ትልቅ የቢዝነስ ሀገር ስትሆን ዓለም ላይ ካሉ 500 ትልልቅ ካምፓኒዎችም 135 የሚሆኑት ዋና መቀመጫቸውን ያደረጉት በዚህች ሀገር ነው። እቺ ሀገር ዓለም ላይ ካሉ ሀብታም ሀገራት የሁለተኛነትን ቦታ ብትይዝም አብዛኞቹ ወደዚች ሀገር ከገቡ በኋላ የአንደኝነትን ደረጃ ይሰጧታል። ቻይና የዓለም 18.5 በመቶ ኢኮኖሚን ስትሸፍን ይህ ደግሞ በዓለማችን ብቸኛዋ በፍጥነት እያደገች ያለች ሀገር አስብሏታል። ይቺ ሀገር ከየትኛውም ሀገር በላይ ህዝቦቿ ከነበሩበት የድህነት ህይወት በአጭር ጊዜ ማውጣት የቻለችም ብቸኛዋ የዓለማችን ሀገር ናት። ቻይና የህትመት፣ የማግኔቲክ ኮምፓስ እንዲሁ ደግሞ የቀላህ ባሩድ ለመጀመሪያ ጊዜ ፈጣሪ ሀገር ስትሆን የዓለም የሳይንስና ቴክኖሎጂ መሪ መሆን የቻለች ድንቅ ሀገር ናት። በስፔስ ፕሮግራምም ቢሆን ቻይና 5ኛ የራሷ ሳተላይት በራሷ ያመጠቀችም፣ ዓለም ላይ ካሉ ሀገራትም ፈጣን የባቡር ኔትወርክ፣ እጅግ ደግሞ በጣም ረጃጅም ሰማይ ጠቀስ ፎቆችን፣ ትልልቅ የኃይል ማመንጫ ግድቦችን፣ በጣም ሰፊና እጅግ ከፍተኛ ቮልቴጅ ማስተላለፊያ አውታር፣ የፈጠራ መሰረተ ልማትና ዓለም አቀፍ የሳተላይት አሰሳ ስርዓትንም ጭምር ገንብታለች። ቻይና በዓለም ላይ ትልቁን የቴሌኮም ገቢ አቅራቢ ስትሆን በአሁኑ ጊዜ 1.7 ቢሊዮን በላይም ተመዝጋቢ ያላት ሀገር ሆናለች። ይሄ ብቻ አይደለም። በ2023 ቻይና ከ1 ቢሊዮን በላይ 5G ተጠቃሚዎች ሲኖሯት 3.35 ሚሊዮን መሰረተ ጣቢያዎችንም ገንብታለች። ከነዚህ መካከል ማሳያ ይሆን ዘንድ የትራንስፖርት ሲስተሙን እንመልከት። እዚህ በመኪና ከቦታ ቦታ ለመዘዋወር ሹፌሮች የግድ አይደለም። ምቾቶትን ጠብቀው የፈለጉበት ቦታ በሰዓቶት የሚደርሱበት፣ ራሳቸውን በራሳቸው የሚያሽከረክሩ ስራዬ ብለው ደግሞ የተሰማሩ ቅንጡ መኪናዎች አሉ። ከእርሶ የሚጠበቀው ፍልስስ ብለው ሲያሻው ተቀምጠው አይካሉ ደግሞ ጋደም ብለው የሚፈልጉበትን በምቾት መድረስ ነው። የባቡር ትራንስፖርቱም ቢሆን እዙም ፍጹም የተለየ ነው። ወትሮም መሬት ላይ ከተዘረጋለት ሀዲድ አስፋልቱን ተከትሎ በመጠነኛ ፍጥነት የሚታወቁት ባቡሮች እዚህ ቻይና ውስጥ በጭራሽ የሉም። እዚህ ባቡር ለመሄድ የግድ መሬትን ቆንጥጦ መያዝ የለበትም። ለመነዳትም ቢሆን ደግሞ ሰው አያስፈልገውም። ባቡሩ ሲፈልግ ተንጠልጥሎ ሲያሻው ደግሞ በፎቅ ውስጥም እያቆራረጠ እየፈለገበት ይደርሳል። ቻይና ውስጥ የፍጥነት ትርጉም ከሌላው ዓለም እጅግ የተለየ ነው። እንደ አንድ ባቡር ፈጣን የሚባለው ከነፋስ ፍጥነት በላይ መምዘግዘግ ሲችል፣ ከአውሮፕላን ፈጥኖ ያሉበት ማድረስ ሲችል ብቻ ነው። ይህንን ብቻ አይደለም፣ እነዚህ በፎቆች ውስጥ ያሉ ሰፈሮችን ማየት የተለመደ ሆኗል። እንበልና የ40 ቀን እድሎ ፈቅዶ መገኛዎትን የቻይና ከተማዎች ውስጥ ካደረጉ በሰማይ ጠቀስ ፎቆቿ መማረኮ የማይቀር ጉዳይ ይሆናል።
እናም በአንዱ ፎቅ ላይ ወጥተው ያለውን ነገር ይበልጥ ለመመልከት የሚገፋፋም ሐሳብ ልቦ ውስጥ ውል ይሎቦታል። ታዲያ ይህንን ወደ ፎቅ ለመውጣት የሚያደርጉትን ጥረት ይበልጥ ለማቀላጠፍም በምቾታቸውና በዘመናዊነታቸው ከተመሰከረላቸው መወጣጫ ሊፍት ወይም አሳንሰር በአንዱ ተሰይሞ ጉዞቱን ይጀምራሉ። ድንገት በጉዞት መሃል ከመሬት 20 ወለል ከፍታ ላይ ሲደርሱ የሚያዩትን ማመን ይከብዶታል። ምነው ካሉ እዚህ ከትክክለኛው መሬት ላይ ካሉ ከተሞችም ያልተናነሰ ሌላ ቀውጢ ከተማን ያገኛሉ። ያም ብቻ አይደለም፣ ትናንሽ ፎቆችና ሰፊ መናፈሻ ዘመናዊ ትራንስፖርትን አካቶም ይዘባል። ይሄ ዓለም የቻይናን የህንፃ ዲዛይንና የአሰራር ጥበብን ማድነቁ ከተገቢም በላይ መሆኑን እጅግ ይረዳሉ። ይህ ጋስገረሞት ተሸውደዋል። ምክንያቱም ልብ ይበሉ እርሶ ያሉት ገና የፎቁ 4ኛ ወለል ላይ ነው። ስለዚህም መገረሞትን መቀጠል ከፈለጉ ከፍታዎትን እየጨመሩ መምጣት ይኖርቦታል። እዚህ ትክክለኛውን መሬት ፍለጋ የሚደነብሩ ብዙ ሰዎች ናቸው። እርሶም ይህ እጣ ፈንታ እንዳይደርሶት ማስተዋል ይኖርበታል። ቻይና ዘመናዊነትንና ማስተዋልን አብራ ማስኬድ የምትችል ሀገር ናትና አስገራሚውን ጉድ ካዩ ሰማይ ጠቀስ ፎቅም አጠገብ በሰፊው ሜዳ ላይ በዘመናዊ መሳሪያዎች የሚታገዘ የእርሻ ቦታ ነው ያለው። በዘመናዊነት ማለትም ዜጎች ያለምንም ሰቀቀን ያማራቸውን በልተውና ጠጥተው ማደር ሲችሉ ነው። ለዚህ ሲባል 1.4 ቢሊዮን የሚሆነው የሀገሬው ሰውም ከሚበላው እስከሚለብሰው ከሚኖሩበት እስከሚነዱት ቅንጡ መኪና የሚያመጡት በሀገራቸው በራሳቸው ነው። ያም ብቻ አይደለም። ዓለም ላይ ካሉት 195 ሀገራት አሜሪካን ጨምሮ 124 የቻይና ምርት ተጠቃሚ ደንበኞች ናቸው። እናም ለእነርሱ የሚያስፈልገውን ምርት የሚያመርቱት እዚሁ ሀገራቸው በራሳቸው ልጆች ነው። ቻይና የንግድ ጠበብት የሆነች ሀገርም ነች። ለሁሉም የዓለም ክፍልም በአቅሙ ልክና በሚያስፈልገው መጠን ውድ፣ ቅንጡና ጥራታቸውን ከጠበቁ እስከ ርካሾቹ አምርታም ታቀርባለች። ቻይና የዓለማችን ቀዳሚው የኤሌክትሪክ መኪና አምራችና አቅራቢ ሀገር ስትሆን አሁን ደግሞ ዓለም ላይ የጥራትና የቅንጦት እንዲሁም የሀብት መገለጫ የሆነው አይፎን ስልክንም ቢሆን አምራቿ ይህችው ሀገር ቻይና ናት። ወደ ሀገራችንም ከመጣን ከኮብልስቶን መንገድ እስከ ውብ አደባባዮች፣ ከተራ ቪላ እስከ ምስራቅ አፍሪካ በአንደኛው ሰማይ ጠቀስ ፎቅ የሆነው የንግድ ባንክ ዋና መስሪያ ቤትም ከሙዚየም እስከ ኤርፖርት፣ ከአስፋልት እስከ ባቡር መስመር ዘርግታ በእነኚህ ስራ ወዳድ ማህበረሰቦች የተሰማሩ ናቸው። ለአፍሪካውያን በኢኮኖሚው ዘርፍ ያደረገችው አስተዋጽኦ ቀላል የሚባል አይደለም። ለምሳሌ እንደ ኢትዮጵያና ኬንያ ለመሰሉ ሀገራት ዋነኛ የገንዘብ ብድር ምንጭም ከሆነች ቆይታለች። ቻይና እንደ ሌሎች ሀያልነን የሚሉ አካላትም በሀገራት ውስጥም ጉዳይ ገብቶ ችግርን ከመፍጠር ይልቅ ከጎን በመሆን አብሮ ሰርቶ ማደግን ምርጫ ያደረገች ሰላማዊ ሀገር ናት። ዜጎቿም ቢሆኑ ለስራ ከሄዱበት ሀገር ዜጎች ጋር ተግባብተውና የሀገሪቱን ባህል አክብረው የሚኖሩ ህዝቦች እንደሆኑ ይነገርላቸዋል። ቻይና በቱሪዝም መስክም ቢሆን የተሳካላት ሀገርም ነች። በ2025 82 ሚሊዮን ዓለም አቀፍ ቱሪስቶችም ቻይናን ጎብኝተዋታል። ያ ደግሞ አራተኛው የጉብኝት ማዕከል ያደርጋታል። ይህ ብቻም ሳይሆን ቻይና ከጣሊያን ቀጥሎ ብዙ ቅርስ ያላት የዓለማችን ሁለተኛዋም ሀገር ነች። በቻይና መንግስቷን ጨምሮ ከሀገሪቱ 60 ከመቶ ህዝብም ሃይማኖት የለሽ ሲሆኑ በዚች ሀገር ህግ መሰረትም ምንም አይነት የእምነት መጽሐፍን ይዞ መገኘትም የሚያስቀጣ ወንጀል ነው። ይሁንና ዜጎቿ በመጠኑም ቢሆን የፈለጉትን ሃይማኖት የመከተል መብት ግን አላቸው። ምንም እንኳን አብዛኛው የሀገሬው ህዝብ ሃይማኖት የለሽ ቢሆንም ነገር ግን ለበልግና እንዲሆን ደግሞ ሰይጣናዊ እምነት ግን በጭራሽ ቦታ የላትም። በሀገሪቱ ታላላቅን ማክበር፣ ለትንንሾች ማዘን ደግሞ ደስ ሲል የሚደረግ ጉዳይ ሳይሆን በህግ የተቀመጠም ግዴታ ነው። በቻይና ሙስናና አስገድዶ መድፈርን የመሳሰሉ ወንጀሎች የማይደሩደሩባቸው አደገኛ ወንጀሎች ናቸው። እንበልና በአንድ ኃላፊነት ላይ የተሰየመ ቻይናዊ በሙስና ወንጀል ቢያዝ ከረጅም ዓመት እስር እስከ ከባድ የገንዘብ መቀጫ አለፍ ሲልም ዜግነቱን ሊያጣም ይችላል። አሁን ላይ ቻይና ጉልበት አለኝ ብሎ ማስፈራራት የሚሆን ነገር አይደለም። ምክንያቱም የቻይና መከላከያ ሰራዊት ዓለም ላይ ካሉ እጅግ በጣም አስፈሪና በቴክኖሎጂ በከፍተኛ ሁኔታ የተሟሉ 24 ሰዓት ለማጥቃትም የሚሆን ለመከላከልም ዝግጁ የሆነ ሰራዊት ያላት ናት። እናም ወዳጆቻችን ድህነት እንደ ሰው ልጅ የማይላቀቅ የተፈጥሮ ስጦታ አይደለም። እናም ከድህነት ለመውጣት በጋራ መስራት ይኖርብናል። መንግስትም ቢሆን የበኩሉን መወጣት አለበት የዘውትር ምክራችን ነው። የዛሬ ፕሮግራማችን ይህን ይመስል ነበር። መልካም ጊዜ ይሁንላችሁ።